ብዙ ሰዎችን በብር የሚያታልል ሰው ነው። እሱ ጉልበት የለውም፣ በነገራችን ላይ ጉልበት የለውም፣ ወኔም የለውም፣ ወንዳ ወንድም አይደለም። ግን ብር ነው፣ በብር ነው የሚጫወተው። ይሄ ነገር አይፈረድባትም። ሆኖም ቀረ ግን ይህን ያህል ዛቻ ሲደርስባት፣ ማስፈራሪያ ሲደርስባት እኮ ዘላለም እንደዚህ ነገር አለ ወይም እኔ ስራው አልሰራም ቤት ተቀመጣለሁ ያማ እንደዚህ ነገር አለ ብላ ማስተላለፍ እኮ ትችል ነበር። ግን እሷ ሙሉ በሙሉ ለፍቅረኛዋ ብላ ዘላለምን ከነ ባልደረቦቹ አሳልፋ ሰጥታ መስፍንን እንዲያመልጥ አደረገችው። ይህን ያህል ወንጀል እንደሰራ ታውቃለች። የብዙ ሰው ህይወት እንደቀጠፈ ታውቃለች። የብዙ ልጆች ከስራ ከትምህርት ገበታቸው ከኑሯቸው ወንጀል እንዲሰሩ እንዳደረገ በደንብ ጠንቃ ታውቃለች። ግን ያ ሁሉ እኔ ከምንም ሁሉ ነገር ይቅርና እዛ ጋር እነ ዘላለም ብዙ መስዋዕትነት እንደከፈሉ ታውቃለች። ፍቅረኛው ታስረበት እሱ እንዲገደል እንደተደረገ በገዛ በሚስቱ ቤተሰብ ስራ እንደታሰረ ብዙ ነገር ታውቃለች። ያ ሁሉ ምንም ሳይመስላት እሷ ግን ያ ሁሉ ልፋታቸው ቀና ማታ የሰሩ እንቅልፋተው ከብዙ ሰው ጋር ተፋግተው ምን ብለው የሰሩ ያሉ እሷ ግን እዛ እነሱ ቤት ውስጥ ቁጭ ብላ ቢሮ ውስጥ ቁጭ ብላ እያንዳንዱ መረጃ ለመስፍን ታስተላልፍ ነበር። ግን አሁን መጨረሻ ላይ ምን አለች? ለጥቅም ብዬ አይደለም እኔ ሲያስፈራሩኝ ነው። ግን ያው ከእሷ ጋር የሚሰራ ማነው ስሙ ጠፍቶብኛል። እሱ ሰውየው ዛሬም በድጋሚ ክንፈ በድጋሚ ዛሬ ቀርቦ ነበር። ያኔ እሷ ከሱ ጋር ግንኙነት ስላላቸው ነው ሲጠየቅ ጊዜ እሷ ለምንም ብላ አይደለም ለጥቅም ብላ ነው እዚያ ውስጥ የገባችው። መስፍንን የዘላለም ባልደረቦች ወይስ እዛ ቢሮ ውስጥ የሚሰሩ ሁላቸውም ያውቃቸዋል ነው ያለው። ሁላቸውም ያውቃቸዋል፣ ግን ሁላቸውም እምቢ ያለዋል። መስፍን ማንኛው ሰው የሚይዘው በገንዘብ ነው። ብዙ ገንዘብ ይሰጣቸዋል። ያ ገንዘብ መጀመሪያ ከተሰጣቸው በኋላ ነው ይሄ ስራ ውስጥ የሚገቡት። ስለዚህ ሁላቸውም ሲያናግራቸው ጊዜ እምቢ ብለዋል። በጣም ነው ያደነኳቸው። በቃ ታማኝ ማለት ቤተሰብ ማለት አብሮ ጓደኛ ማለት እንደዚህ አይነት ነው። ችግርም ቢመጣ ችግር አብሮ መካፈል፣ ደስታ ቢመጣ ደስታ፣ ምንም ነገር ቢሆን አንድ ላይ መጋፈጥ ነው እንጂ ውስጣችሁ ላይ ለነገሩ እኮ ጠላት እኮ ከሩቅ አይመጣም። አጠገባችሁ ያለ ሰው እኮ ነው የእናንተ ጠላት። አንድ ሰው እኮ ጠላቴ ነው ብላችሁ ካመናችሁ እኮ ከሩቅን ገና ትጠብቁታላችሁ፣ ትጠነቀቃላችሁ። ግን አጠገቢ ወዳጄ ነው፣ ከኔ ነው የሚሰራው፣ አብሮኝ ነው የሚሰራው፣ አብሮኝ ነው የሚበላው የምትሉ ሰው እኮ ነው የእናንተ ጠላትና የእናንተ ህይወታችሁ እንዲጠፋ የሚያደርገው አጠገባችሁ ያለ ሰው ነው። ብዙ ጊዜ ብዙን ሰው እንደዚህ ያጋጥመናል። ለምን እንደሆነ አላውቅም። ከእናንተ ጋር አብሮ ይበላል፣ ከእናንተም ጋር ይስቃል፣ ከእናንተ ጋር ይጫወታል፣ ሚስጥራችሁ ይካፈላል። ግን ለእናንተ ጠላት የሚሆነው አጠገባችሁ ያለ ሰው ነው። ስለዚህ አሁን የዘላለም ጠላት የሆነችው የገዛ ሰራተኛው ናት ማለት ነው፣ አብራው ምሰራ እና ሁላቸውም እምቢ ሲሉ ጊዜ እሷ ብቻ ናት እሺ ብላ እጅ የሰጠችው። ብዙ ብር ተሰጣት። ዋና መስፍን እንዲያመልጥ ያደረገችው ቀን እነ ዘላለም ደርሰውበት እንዲያመልጥ ያደረገችው ቀን እሷ ናት። እንዴት እዚህ ውስጥ እንዴት ገባሽ እንዴት ነበረ ተብላ ስትጠየቅ ጊዜ እንዴት ማለት እዛ ቀን መስፍን ጋር እንሄዳለን አላንም፣ ተጣጥፈን ነው የወጣ ነው ነበረው ምና አይ ስታወሩ ጊዜ የሆነ ስራ እንደሚሰራ ሰው አድርጌ መጥቼ አውቄ እናንተ ጋር እንትን አልኩኝና ሰማኋችሁ ስታወሩ ጊዜ በዛ ሰዓት ትሎብዬ ደግሞ ዛሬ ሌላ መሰረት የምትባል ሴት መጣች። የመስፍን ሁሉ መረጃ የምታቀብል ቢሮ ያላት አቃቢ ህግና ተባለች እሷ ናት። መሰረት የምትባል ደርሶባታል፣ ቤቷ ሄዳለች። ግን እሷ መጥሪያ ከሌላ ካንተ ጋር አወራም በደንብ ነው ማቀህ አለችው። ያ ለምንድነው የምታውቀው? ወንጀለኛ ስለሆነች ከመስፍን ጋር አብራ ስለምትሰራ ነው መሰረት የምትባለው። ስለዚህ የዛ ቀን ልክ እናንተ ስታወጡ ጊዜ ትሎብዬ ለሷ ቴክስት አረኩላት፣ እሷ ለሱ ነገረችው፣ እንዲያመልጥ አደረግ ነው አለች። ይሄም አላምነች ነበረ። እኔ ለጥንቅም ቢቢ አይደለም የሄድኩት፣ አንተ ብዙ ነገር አድርገህልኛል፣ ብዙ ነገር እዚህ እንደ አንተ ቤት ልቀጠር ብዙ ስንት ምናምን ብዙ ነገር አውርታለች። ግን ሁሉ ነገር ሸውዳ ነበረ። ይሄ ነው የተናገረው። እንደውም እዛ ቀን እሱ እንዲያመልጥ ያደረገች ቀን ብዙ ብር ተከፍለዋታል አለ። ሁሌ ብር ይከፈላታል፣ ግን እዛ ቀን ብዙ ብር ነው የተከፈላት። ለምን? እሱ እንዲያመልጥ ብቻ ቴክስት ስላደረገች፣ ቴክስት ብቻ ስለጻፈች ማለት ነው። አውቃ እነሱ መስላ እዛ ጋር ቁጭ ብላ የሚያወሩትን ሰማ። ወዲያው እነሱ እግራቸው ሲያወጡ ቴክስት ጻፈች። እሱ ግን በረረው፣ ጠፋ።
ከዛ ምን ታደርጋለች? አገር ቤት ክፍለ ሀገር ቤት የሰራች ነው። በአንድ ወር ውስጥ ቤቱ ሊያልቅለት ደረሰ። ሁሉ ነገር አለቀለት አለ። ያለማን ብለሽ ነው? እናቷ ደግሞ ገጠር ሄዳ መቀመጥ አትፈልግም። የተወለደችበት ሀገርም አይደለም ምንም ነገር። እናቷ ያለው ነገር እውነቱ እንዳለ የዘላለም ነግረዋለች። እኔ ማቀው ነገር የለም ከየት አምጥተሽ ነው የምታሰሪው ስላት ጊዜ ከዛ ከዘላለም ጋር የሚከፈለኝ ብር ነው የዛ ጋር ምናምን ብላ ነው እንጂ እኔ ምንም ነገር ማቀው ነገር የለም አለች። ያው ታስራ ነበር። በእናቷ ዋስ ሆና ነው ያወጣቻት። ያው እናቷ አኪት ከዘላለም ጋር አውርተው ይሆናል። ስለዚህ ጓደኛዬ ነው እዚህ ውስጥ እንድገባ ያደረገኝ። በቃ ይሄን ያህል ብር የሚከፈልሽ ከሆነ ብዙ ጊዜ ፍቅረኛዋ ነው ተቀበይና እኛን ህይወታችን እንለውጥበት ቤት እንስራ ብሎኝ የቤቱ ካርታ የቤቱ ምናምን ሁሉ ነገር በሱ ስም ነበር። አሁን ቤቱ ሊያልቅለት ደርሰዋል። ግን መጨረሻ ላይ ካደኛለች እና ጥሩ ነገር ሰርተሻል። ፈጣሪ እኮ አዙሮ ነው የሚከፍለው። አየሽ አንቺ እዚህ ጋር የዘላለምና የሁላቸውም ልፋት ምንም ሳይመስልሽ ገንዘብ አታልሎሽ ከወንጀለኛ ጋር አብረሽ ሆነ ሰርተሽ እና ውጤታማ ልትሆኝ ነበር። በወንጀል ብር፣ በሰውን ብር፣ ሰው ባለቀሰበት ብር፣ ሰው በታመመት ብር የሰውን ላብ መቼም ውጤታማ አይሆንም ሰው። ለጊዜው ውጤታማ ትሆኛለሽ፣ ግን ትንሽ ከሄድሽ በኋላ ደግሞ መልስ ወደ ታች ነው የምትወርጂው። ማናችንም ቢሆን ወደ ታች ዝቅዝቅ ነው ምናው። ለምን? የሰው ላብ ነው፣ ሰው ያለቀሰበት ነው። እነ ማህሌት ያ ሁሉ ተሰቃየች ስትባይ፣ ወንድሟ ያ ሁሉ ተሰቃየ፣ በብዙ ወንዶች ተደፈረች፣ መስፍን ተደፈረ፣ በመስፍን ተደፈረች ስትባል ያ ሁሉ ሰምተሽ ሴት ሆነሽ፣ አንቺ ግን እሱ እንዲያመልጥ አድርገሻል። አንቺ ሴት ነሽ። አንቺ ብትሆኚ ያ ሁሉ መከራ ማሳለፍ ትችያለሽ? አሁን እዚህ እንኳን ዘላለም ፊትም ቁጭ ብለሽ ማውራት እኮ አቅቶሻል። ስለዚህ በሴት ልጅ ላይ ይሄን ያህል ጥቃት ደረሰ፣ ይሄን ያህል ተሰቃየች፣ ታገተች፣ ምግብ አትበላም፣ ያልሆነ መድኃኒት ይሰጣላት ተብሎ የሰማሽ እንዴት መስፍን እንዲያመልጥ ታደርጊዋለሽ? ለምን? ምን ችግር አለው ቢታሰር? ብር እኮ ጤና አለሽ፣ ሰርተሽ እኮ ታመጪዋለሽ። ግን አልጠቀመሽ። ወይ ከዘላለም ጋር አልሆንሽ፣ ወይ ከመስፍን ጋር አልሆንሽ፣ ወይ ከፍቅረኛሽ ጋር አልሆንሽ። ከመስፍንም ወተሻል፣ ከዘላለምም ወተሻል፣ ፍቅረኛሽም ካደሽ። አየሽ ጥሩ ስራ ስላልሰራሽ ነው። አንቺ በዛ ሰዓት በእናትሽ ሲያስፈራሩሽ ጊዜ ለዘላለም መናገር ነበረብሽ። ጥሩ ስራ መስራት ነበር። ጥሩ ስራ ብትሰሪ ኖሮ ዛሬ ውጤታማ ነው የምትሆኝ የነበረው። ዛሬ በመላ ጓደኞችሽ ትመሰገኝ ነበር። ግን አንቺ አመድ አፈሽ ሆነሻል፣ ከሁሉም ቦታ ማለት ነው። ከፍቅረኛሽም፣ ከዘላለም፣ ከእናትሽም፣ ከመስፍንም። አየሽ ወንጀል ምን ያክል ሰው እንደሚያሳጣ። አሁን እናትሽ ይሄ ነገር ስታግዚ ልጄ ናት ትላለች፣ ግን ውስጧ ምን ያክል ነው የሚያማት። እንዳታምንሽ ነው ያደረግሻት። ከስራሽን እንድትባረሪ ነው ያደረግሽው። ያ በራስሽ በሰራሽው ጥፋት ማለት ነው። ስለዚህ የባካችሁ ምንም ገንዘብ በወንጀል የመጣ ገንዘብ ከሳራ ውስጥ ከሰው ጋር እንዳንኖር ከሁሉም ከፈጣሪያችን ጋር ከሰው ጋር እንዲያርቀን ነው የሚያደርገን እንጂ ጥቅም የለውም። በጊዜ የሚጠቅመን ይመስለናል እንጂ ከኋላ ይጎዳናል። አንቺ አሁን ከአራት ሰው ከብዙ ሰው እኮ ነው የራቅሽው። ከብዙ ሰው እምነት እንዳይኖርሽ አድርጎሻል። ለገንዘብ ብለሽ ገብተሽ ፍቅረኛሽን ካደሽ። እሱም ለብር ብሎ ነው የቀረበሽ እንጂ ብር ሳይኖርሽ ሰው እኮ በሰውነቱ መቅረብ አለብን እንጂ ለብር ብሎን አይደለም፣ ሴትም ሆነ ወንድ። እና ከእንደዚህ አይነት ነገር ተቆጠቡ። አሁን መሰረት የምትባለው ደግሞ ተይዛ መስፍን የሚገኝበት ጊዜ ቅርብ ያድርግልን። ዘላለም አሁንም በርታልን። እንዳንተ አይነቱ አላህ ያብዛልን። እንደቺ አይነቱ ደግሞ እንደሚዋረዱበት ጊዜ ደግሞ ቅርብ ያድርግልን እላችኋለሁ። በስራችሁ ቦታ ታማኝ ሁኑ። ሰው እንዲያምናችሁ ሆኑ። ስራ ባልደረባችሁ ደግሞ አሳልፋችሁ አትስጡ እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።